እህቷን አንቃ ሲጣርጋ ገደለቻት ለማስባል ነው እንዴ ቤት ድረስ የመጣሽው? ይኸውልሽ እውነቱን ስታቂ ራስሽ ማንን መግደል እንዳለብሽ ታውቂያለሽ። እንዴ ሳፈጠረሽ አምላክ ውጭልኝ። ማርታ ስሚኝ፣ የዴኒ ውጤቱን ተመልከቹ። የሰላም ልጅ አባት ደረጀ ነው። ይህንንም ስለማቅ እርቃኔን ቪዲዮ ቀረጸኝ። ከዛም እንደሚለቀው ነገረኝ። ይህንንም ስለነገርኩሽ ቪዲዮ እንደሚለቀው አውቃለሁ። የፈለገውን ያድርግ ይልቀቀው። አንድ ነገር ብቻ ግን ላረጋግጥልሽ፣ የሰላም ልጅ አባት ደረጀ ነው። እንዴት ዋላችሁ? እንዴት ነቃዲስ? አትጨነቂ፣ ችግር የለውም ማሚ። እንዴት ነው ወንድሜ? ዳኒ ቫዲያ ክሪሽና። ኦ ወንደኛ ትችላለህ ማለት ነው? አፕኒ ካምሴ ካምራኮ። ይሄ የሚያወራው ነገር አልገባኝም። አንቺ ግን ደህና ነሽ? ፊትሽ ተጨንቋል። ደህና ነኝ ቃዲስ፣ ደህና ነኝ። የኤቢ ፍቅረኛ ነኝ። ቃዲስ ባትሆን አፈቀርካት እንጂ አልጎዳትም። ስለዚህ እንደሰለጠነ ሰው ብናወራ ይሻላል። ኤቢ የሚያወራ ነገር እውነት ነው? ልታገቢ ነው የተባለው እውነት ነው? አዎ ልንጋባ ነው። ትዳር ከፈጣሪ ነው። ረጅም ጊዜ ጠብቄ አሁን ፍሬውን ልበላ ነው። ቀለበት እናደርግና በቅርቡ ሰርጋችን ነገር በጣም አመሰግናለሁ። እኔ አንቺን ያፈቀርኩሽ አንቺ የሆነ ነገር አድርግሽልኝ አይደለም፣ አክብረሽኝ አይደለም፣ ወይ ተንከባከብሽኝ አይደለም። ዝም ብዬ ነው ያፈቀርኩሽ። እኔ በራሴ ነው ያፈቀርኩሽ። ከዚህ በኋላ ወደ ቤትሽ አልመጣም። እሺ? እባክሽ ማርታ አዳምጪኝ። ምንም ነገር አላዳምጥሽ። እኔም ያንቺን መቃብር ላይ አልቆም። አጠገቤ እንዳትደርሽ አዳምጪኝ እባክሽ ማርታ። አንዴ እንኳን አትዘጊ። ስሜልሽ ለነገሩ እግዚአብሔር ይመስገን ሴት ልጆች አሉ። ምንም እንኳን እህት ቢነሳኝም ሴት ያው ጀግና ሴት ልጆች አሉ። አቢጌልን የመሰለ እሷን አተከራክራ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንኳን አደረሳችሁ ለመላኩ ለቅዱስ ገብርኤል ዓመታዊ በዓል ዋዜማ እና እንዴት ናችሁ? ሰላም ናችሁ? ዋይ ስራ ጤና ሁሉ ሰላም ከኔ ጋር ምንም አይልም፣ እግዚአብሔር ይመስገን። እንግዲህ የዓመት ነው ማለት ነው። ነገ ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን፣ መተሳሰቡን ያሰማን። የሀገራችንን ሰላም ያሰማን። እውነት በሀገራችን ላይ የሚደረገው በጣም ከባድ ነው። ከዛ ነገር ይሰውርልን፣ መልካሙን ቸሩን ነገር ያሰማን ማለት ነው። እኛም በህይወታችን ሰላሙን፣ ፍቅሩን፣ ደስታውን ያብሰረን። ከዚህ በመቀጠል ዛሬ በአስደሳች ነገር መተናል። በአሳዛኝ አይደለም፣ ምክንያቱም አሳዛኝ ማለት አልፈልግም በዛሬው ቀን ብዬ ነው እንጂ የማይሰማውና የማይነገረውን ተናግራለች። መድኃኒት ተገኝታለች ማለት ነው። ከጋሽ ደረጀ ነው መስማት ያለባት እያልን ስንል የነበረው ነገር ዛሬ ሁሉን ነገር ለማርታ ተናግራለች ማለት ነው። ከሰላም ልጅ መውለዱን፣ የሰላም ልጅ የሷ መሆኑን፣ የደረጀ መሆኑን ነው የተናገረችው። እንደውም ይውልሽ ኢዲኤኑ ከፈለግሽ ብላ ነው ኢዲኤኑን ያሳየቻት። ማርትዬ ራሱ ሂዳ አላመነችም ነበረ መጀመሪያ ላይ። ቅዱስ ነው መጥቶ የነገራቸው ማለት ነው። እሱ በሚመጣበት ሰዓት ማስደሳይ ዜና እየመጥቻለሁኝ ኤብዬ ችግር የለም እና እማዬ ቤት ነው የምነግርሽ እያላት ነበረ። እሷ ደግሞ አርጁንን እባክህ ያለችበትን ነገር አሳውቀኝ እያለች አርጁንን እየጠየቀችው ነበረ። እንግዲህ አርጁንም በመጨረሻ እሺ ችግር የለም እያላት ነበረ። ግን አንዴ ቀፊ በሚላ ሰዓትም እንዲያቀፈችው ነው በዛ መካከል የመጣው ቅዱስ ማለት ነው። ቅዱስ ሳይሆን ቃዲስ ይቅርታ የመጣው ማለት ነው።
እንደዛ በሚመጣበትም ሰዓትም ፈራ ተባ እያለ ነበረ። ፈራ ተባ በሚልበት ሰዓትም ቀጥታ ሂዷል። ሂዱ እንዲህ ድፍረት ነው እውነት የሚወጣ እንጀራ ከምጣዱ ያስታውቃል ነው የሚባለው። እሱ ይሆናትም አይመስለኝም። የአብጌል ባል አይሆንም ብዬ ነው እኔ 100% እምደመድመው። ምክንያቱም በጣም አስመሳይነትን ደግሞ የሆነ ነገር አረኔ እንጃ እውነት እኔ አተዋጥልኝም። መጨረሻ ላይ እናያለን። ይሄ ሰሪያ ግን እንጃ ምን ብዬ እንደምናገር እኔ ራሱ ግራ እየገባኝ ነው ያለው። በሂደት እናየዋለን። ቀረብ እያልን ማለት ነው። ይህኔ መጣጣን አይመስለኝም። ይሁን እስኪ ብለን እንለፈው ማለት ነው። እንደዛ በሚልበትም ሰዓትም እውነት መናገር አርጁን በጣም ያሳዝነኝ ከእውነት ማለት ነው። ማፍቀርም እንደዚህ ዋጋ ያስከፍላል ማለት ነው። መፈቀር ነው ጸጋ፣ ማፍቀር ጸጋ ነው ይባል። ፍቅር የሚሰጥ ሰው ጸጋ ነው። እሱ እርግጥ በእግዚአብሔር ዘንድ የተወደደ ነው የሚያፈቅር ልቦና ያለው ሰው። ግን ለዛ ለሰውዬ ደግሞ የእግር ሰዓት ወይም ደግሞ የልብ ካውያ የሚሆንበት የአፍቃሪ ነው ማለት ነው። ተፈቃሪው ምንም ነገር የሚያውቅ ነገር የለም ማለት ነው። እንግዲህ እሱ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት አርጁን። እሷ ግን ታውቃለች እንደሚወዳት እንደሚያፈቅራት ታውቃለች። ግን ምንም ልትረዳውም አልቻለችም። ምክንያቱም እሷ አትፈልገውም አንደኛ፣ ሁለተኛ ደግሞ ያለውን ነገር ሁሉ ነገር አሳውቀዋለች። እኔ እኮ ኤቢ አክስትሽ ነግራኝ ነበረ ልታገባ ነው ስትለኝ እኮ እኔ አላመንኳትም ነበረ። ልታገቢ ነው አይደለ? እኔ በጣም ነው ግን ይሁን እሺ እያለ እውነት በጣም ነው ያሳዘነኝ እያለው ነበር ማለት ነው። እንግዲህ እኔ የምልሽ ምንም ልልሽ አልችልም። ከዚህ በላይ ምንም ላደርግሽ አልችልም። መልካም ይሁንልሽ፣ መልካም ሁሉ እመኝልሻለሁ። ከዚህ በላይ እኔ በህይወትሽ መጥቼ አንድ ቀንም ላስቸግርሽ አይገባኝም። አንድ ቀንም አላስቸግርሽም ኤብዬ። እስካሁን ድረስም በጣም ይቅርታ እያለ በጣም ውስጡ ሰላም አቶ እሷን በፍቅር እየሸኛት ይገኛል። አንቺ እንደማትወጂኝ አውቃለሁ። እኔ ግን በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ስለዚህ እኔ ምንም ብትይ ምንም ለአንቺ የሚጨክን አንጀትና የሚጨክን ልቦና የለኝም። ሁሉ ነገር ይመችሽ ነው የምልሽ። ከዚህ በኋላ አንቺ የሌላ ሆነሽ ማየት የኔ ይከፋኛል እያለ ነበረ ሲላት የነበረው። ዛሬ ደግሞ በቃ እንግዲህ ስማ አንተ እሷን የምታገባን አይደለ? የእሷ ጮኛ ናት አይደለ? ሲለው አዎ ወደፊት ሚስቴ ናት፣ ወደፊት ነው ሰርጋችን፣ ቀለበት እናስራለን እያለው ነበረ። አደራ ተንከባከብል፣ ምንም እንዲከፋት ምንም እንድትሆን አልፈልግም እያለ እያስፈራራ ይገኛል ማለት ነው። የሚወዱትን ሰው መሸኘት እኮ እውነት ለመናገር በጣም ያማልና እንደዛ እየሆነ ይገኛል ማለት ነው። በዛ በመቀጠልም በቃ ቃዲስም ገብቶ ነው እንግዲህ እማዬ ኧረ ባዛኝ ስም የኔ እናት ሲል ኧረ እኔ እንደዚህ ያለ እንደው ላጥላጥ ያለ ሰው ነገር እኔ አይዋጠኝም። ዞሮ ዞሮ ይሁን ሲልክ እያየን እንጠያየቅበታል። እንደዛ እያለ ይገኛል ማለት ነው። በመጨረሻም ቃዲስ የሆነ አዲስ ነገር የምነግራችኋለኝ በጣም አዲስ ነገር ነው እያለ ነበረ። ምንድነው ንገረኝ እያለችው ነበረ። እኔ የምነግርሽ እማዬ ጋር ሆነሽ ነው እያላት ነበረ። ምንድነው የሆነችው? እህቴ ምን ሆና ያለች? በህይወት አለች ወይስ የለችም? ንገረኝ አለችው። እሷ በህይወት አለች፣ ምንም ነገር የሆነችው ነገር የለም፣ በህይወት አለች። እኔ አጎቴ ሆቴል ቤት ነው አለ ትላለችው። ሆቴል ቤት ነው ያረፈችው፣ የወር ያክል አርፋለች ማለት ነው። እዛ ናት ያለችው፣ ማሳየት ትችላለህ፣ ይዘህ ሄድ፣ እኔ ካላየሁ አላምንም እያለችው ነበረ። ማርትዬም እሺ ብሎ ነው ይዟት የሄደው። ይዟት በሚሄድበት ሰዓትም ኤቢ ደውላል አባቷ፣ አባዬ መድኃኒት እኮ ተገኝታለች፣ ስለዚህ
አለች ነገር ያን ነበረ ወይ በህይወት አለች እኮ ብዬ ነበረ፣ ግን አንተ አላመንከኝም እያለችው ነበረ። ቆይ የት ናት ያለችው አሁን? ወይት ናት ሲላት ራሱ እንዲህ አዲስ ይዟት እየሄደ ነው ማየን እያለችው ነበረ። ወይኔ እሷና እሷማ ከተገናኙ በጣም ከባድ ነው። አንቺ ለምን አልሄድሽም? ያሉበትን ንገሪኝና እኔ ልሂድ እያላን ነበረ። እሷም ቆርቆራ በምገባበት ሰዓት እውነት ጀግና ናት። እኔ ማርቲን በጣም ነው ማድንቃት እስከ ጥግ ድረስ ማለት ነው። የዋህ ልብ ምንም አይሆንም ይባላል፣ ግን መጨረሻ ላይ ይጎዳል። እሷ በጣም ትጎዳለች የሚል ሀሳብ አለ ማለት ነው የማርትዬ። እና እንደዛ በምትልባትም ሰዓትም በቃ ለምንድን ነው እንደዚህ የተፈጠረው? በምን ምክንያት ነው እንደዚህ የሆነው? ምክንያቱስ ምንድን ነው ብላ ንቅ ያደረገቻት። እህቴ ስትላት ነው እዛው በጥፊ የጠፈጠፈቻት። እውነት እኔ ራሱ ጥፊው አመመኝ። እሷ ላይ ያረፈው ጥፊ እኔን ራሱ አመመኝ ማለት ነው። እና በጥፊ ነው ስጠፈጠፋት የነበረው። እህት አለኝ ብለሽ አትማይ፣ እህት የለሽም። እግዚአብሔር ይመስገን ሴት ልጅ ወልጃለሁ፣ እንደውም ጀግና አቢጌልን ወልጃለሁ። ስለዚህ እሷ እኮ ምንም አኮንም እያለች ነበረ። እኔ ግን እሷን ላምናት አልቻልኩም። ጭራሹን ባለማመኔ ደግሞ ራሴ ነኝ የተጎዳሁት። በአንቺ አፍ መጠራ የለም ማማ ትሙት የማማ ቀን ይስጠኝ እያለች እየማለችላት ትገኛለች ማለት ነው። አንቺ በህይወቴና በትዳሬ ውስጥ መተሽ እንዲህ የምታደርግበት ምክንያት ምንድን ነው? ስለዚህ ከዚህ ነገር ውጭልኝ፣ ምንም ነገር የምፈልግሽ ነገር የለኝም፣ አልፈልግሽም አንቺን እያለቻት ነው ማለት ነው። አረ ባዛኝ ስም እውነት በጣም ጦርነት ተከፍቷል። እንደዛ እያለቻትም ትታት ነው እየተናዳ እየመጣችው። እሷም እየሮጠ መታ ነው። ማርትዬ አንቺ አልነቃሽም፣ ንቂ። ከደረጀ ነው የወለደችው። ሰላም ብዬሽ ነበር። አሁንም ከደረጀ ነው የወለደችው። ያው ኢዲኤኑ ብላ ነው ያስረከበቻት ማለት ነው። እንደዛ በምትልባትም ሰዓትም እውነት በጣም ያማል፣ ከባድ ነው ስሜቱ። እሷ ከእሷ መስማት የለባትም ነበረ። እኛ ከጋሽ ደረጀ ነበር ስንጠብቅ የነበር ነው። ጋሽ ደረጀ እንግዲህ ከባድ ውጥረትና ከባድ ነገር ውስጥ እየገባው ማለት ነው። በዚህ አጋጣሚ እውነት መናገር ትንሽ እንትን ይላል። እንትና ራሱ ናታን ራሱ እኔ ራሱ አንተ ሰውረሃት ነው ብዬ ነበር አባዬ፣ አላመንኩም ነበረ። ግን አሁን በጣም ነው ደስ ያለኝ ስለተገኘች፣ አንተም ስለሌለህበት። ይሄ ነገር እኮ ያስገድላል፣ እንኳን መሰወር ቀርቶ አይደለም እያለው ነበረ ለትና ራሱ ለደረጀም አዎ ናታን፣ አንተም ግን አላመንከኝም ነበር አይደለ? እኔ እንዴት እንደዛ አደርጋለሁ? አሁን ግን በጣም ከባድ ውስጥ ነው ያለሁት፣ እንድትረዳ ነው የፈለኩት። ማርቲ ልታገኛት ሄዳለች ብለዋል። ለማርቲ ትናገራለህ። ይህን ከሰማሁ ደግሞ አለቀልኝ፣ ምን ላድርግ እያለው ነበረ። እንግዲህ በቀጣይ አዲስ ነገር ይዘን እስከምንመጣ መልካም ጊዜ እያልኩ ከዙ ሰናበታለሁ። ቤተሰብ መልካም ጊዜ ይሁንላችሁ። ሰላም ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ከልብ አመሰግናለሁ። መልካም ጊዜ ቤተሰብ።